ይሄ የምትመለከቱት የአያቱላ አሊ ኻሜኒ ሞት ተከትሎ በየመን ሀገር የወጣው ህዝብ ነው። ድምጽ ለመሆን ኦር ደግሞ ሀዘኑን ለመግለጽ የወጣ ህዝብ ነው ማለት ነው። በዚህ መልኩ ድምጽ እየሆኑ በዚህ መልኩ ሀዘናቸውን እየገለጹ ነው የሚገኙት የየመን ህዝቦች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ በሌላ አዳዲስ መረጃዎች በሌላ ቪዲዮዎች ተመልሰን ተገናኝተናል። ኢራን አሁንም በሳዑዲ አረቢያ እንደዛውም በኩዌትና በባህሬን እንደዛውም በቴልአቪቭ አዳዲስ የሆኑ የባላስቲክ ሚሳይሎችን እየተጠቀመችባቸው ያለበት ሁኔታ ነው ያለው በዚህ ሰዓት ማለት ነው። ውድ ቤተሰቦቼ በዛሬው ዕለት እንግዲህ የሳዑዲ አረቢያ የነዳጅ ማጣሪያ ፋሲሊቲ እንደተመታ ነው እየተነገረ ያለው ማለት ነው። በጣም ከባድ ዳሜጅ እንደደረሰበት ነው። ሳውዲ ብዙም አይደለም ቢልም ነገር ግን ቪዲዮ ላይ እንደምትመለከቱት በጣም በከባዱ የተመታ ዳሜጅ የሆነ ይመስላል ማለት ነው። ይሄም በዛሬው ዕለት የተደረገ ጥቃት ነው በሳውዲ አረቢያ ላይ ማለት ነው። እንግዲህ የሳውዲው መንግስት በትላንትናው ዕለት ኢራን ከዚህ በኋላ በሀገሬ ውስጥ ወይ በሳውዲ አረቢያ ውስጥ የሚገኙ የአሜሪካን የጦር ቤዞችን የምትመታ ከሆነ ድጋሚ የሚሰነዝርብን ከሆነ እኔም የራስን እርምጃ የሚወስድባት ይሆናል ብሎ ተናግሮ እንደነበረ ይታወሳል። ወይ ደግሞ በመግለጫው አክሎ ይሄንን ተናግሮ እንደነበረ ይታወሳል። ነገር ግን ኢራን አሁንም እጇን አልሰበሰበችም። በሳውዲ ላይ አሁንም እየሰነዘረች ነው የምትገኘው። ከዚህ በኋላ ምን ሊመጣ ይችላል የሚለውን የምናየው ይሆናል። ብቻ አላህ ሰላሙን ያምጣልን። አሁንም ኢራን በአረብ ሀገራት ውስጥ ያሉ የአሜሪካን ማቴሪያሎችን መምታቷን ቀጥላለች ማለት ነው። በትናንትናው ዕለት አሳዮቻችሁ እንደነበረ ይታወሳል። ይሄ የምትመለከቱት ህንፃ ማለት ነው ረጅም ህንፃ ነው። ይሄ ህንፃ የአሜሪካ የሲአይኤ ኦፊስ መሆኑ ነው አሁን ላይ እየተነገረ ያለው ማለት ነው። እንግዲህ ኢራን ዝም ብላ አይደለም በዚህ ሰዓት ጥቃቷን እየፈጸመች ያለችው ማለት ነው። በጣም ታርጌት እየተደረጉ ያሉት የአሜሪካን ማቴሪያል የሆኑ ነገሮች ላይ ነው ታርጌት እያደረገች የምትገኘው ማለት ነው። በዛሬው ዕለት ምን አዲስ ነገር አለ የሚለውን ወደ እናንተ የማደርስ ይሆናል። ውድ ቤተሰቦቼ ኔታንያሁ ሞቷል እየተባለ እንግዲህ በጣም ብዙ ሚዲያዎች ይሄንን እያራገቡ ይገኛሉ። የተለያዩ ሚዲያዎች አንኮንፈርሚድ አድርጎም ቢሆን ማለት ነው ማለት ያልተረጋገጠ መረጃ ቢሆንም ነገር ግን በጣም እየተዘገበ ይገኛል። ለምንድን ነው ይሄንን ልዘግቡ ወይ ደግሞ ይሄ ጥርጣሬ ለምን ከምን የመጣ ነው የምነግራችሁ ይሆናል። በሌላ በኩል ደግሞ የኢትዮጵያ ኤርላይንስ ወይ ደግሞ የኢትዮጵያ አየር መንገድ አዲስ መግለጫ አውጥቷል። የተለያዩ ወደ ሚድል ኢስት የሚደረጉ በረራዎች በዚህ ሰዓት መቋረጣቸውን መግለጫ ሰጥቷል። ውድ ቤተሰቦቼ በሌላ በኩልም ደግሞ የአሜሪካን የጦር ጄቶች መከስከሳቸው እየተነገረ ይገኛል። የኩዌት ዲፌንስ ሚኒስትር በዚህ ሰዓት ይሄንን እየተናገረ ይገኛል። ይሄስ እንዴት ነው የሆነው? ማን ነው ያደረገው የሚለውንም እንደዛው የምነግራችሁ ይሆናል። ውድ ቤተሰቦቼ እንግዲህ እንደሚታወቀው የኢራኑ አያቶላ አሊ ኻሜኒ የበላይ መሪ የሆኑት አያቶላ አሊ ኻሜኒ መገደላቸውን ተከትሎ እንግዲህ የተለያዩ አረብ ሀገራት ሰላሟን አጣለች ማለት ነው። የተለያዩ አካባቢ ላይ ጥቃቶች እየተፈጸሙ ይገኛሉ ማለት ነው። የቴልአቪቭ ለየት ቢልም ነገር ግን የተለያዩ የአረብ ሀገራት ሚድል ኢስት ያሉ ሀገራቶች በጣም በከባዱ ጥቃት እየተፈጸመባቸውና ከባባድ የሆኑ ጥቃቶች እየደረሱባቸው መሆኑ እየተገለጸ ይገኛል። በኩዌት በጣም በሚገርም ሁኔታ እስካሁን እንግዲህ አረብ ሀገር ውስጥ ያሉ የአሜሪካን ኤምባሲዎች አልተመቱም ነበረ። አሁን ላይ ግን የአሜሪካን ኤምባሲ በኩዌት ያለው የአሜሪካን ኤምባሲ መውደሙ እየተነገረ ይገኛል። ይሄን ተከትሎ እንግዲህ አሁንም አዳዲስ መረጃዎች እየተሰሙ ይገኛሉ። ትራምፕ እንግዲህ በመጨረሻም ኢራን ጉዷን ታገኛለች ወይ ደግሞ እጇን ተሰበስባለች ጠብቁት ብሏል። በሀገር አሁን ላይ በጣም ከባድ የሆነ ጊዜን እያሳለፉ ይገኛሉ። ከዚህም በላይ ደግሞ ሊመጣ ይችላል ተብሎ የሚታሰቡ ነገሮች አሉ። እንግዲህ ሳዑዲ እኔም ራስን እርምጃ ወስድባታለሁ ብሏል ኢራንም ማለት ነው። ከዚህ በኋላ በኢራንና በሳዑዲ መካከል ምን ሊከሰት ይችላል? አረብ ሀገራት አንድ ሆኖ አብሮ ይህንን ጦርነት ሊያስቆሙ ይችላሉ ወይ? በአሜሪካንና እስራኤል አንድ ሆኖ አብሮ በኢራን ላይ የከፈቱትን ጦርነት ማስቆም ይችላሉ ወይ? በነገራችን ላይ ኢራን አሁን አረብ ሀገራት ላይ የጀመረችው የወሰደች ያለችው
እርምጃ ይሄንን ጦርነት ለማስቆም ያሰበችው ስትራቴጂ ነው ማለት ይሄ ጦርነቱን ለማስቆም ያሰበችው ስትራቴጂ ነው። እነዚህን ሀገራት ላይ እርምጃ ከወሰደች የአሜሪካን ብዙ ማቴሪያሎች ብዙ የጦር ቤዞችንም ጭምር ማለት ነው እነዚህን ሁሉ ለማዳን ሲሉ ግዴታ ጦርነቱን ሊያስቆሙ ይችላሉ በሚል ስትራቴጂ ነው እርምጃ እየወሰደች ያለችው ኢራን ማለት ነው በእነዚህ ሀገራት ላይ። እነዚህ ሀገራት ሳዑዲ፣ ዱባይ፣ ቀጠር፣ ኩዌት፣ እነዚህ ቤይሩት እነኚህ ሀገራቶች ተባብሮ ይሄንን ጦርነት ሊያስቆሙ ይችላሉ ወይ የሚለው ወደፊት የምንመለከት ይሆናል የምናየው ይሆናል። ጦርነቱ ሊቀጥል ይችላል እየተባለ ነው። ለሳምንታት ለወራትም ሊቀጥል ይችላል። ከዛ በኋላ ምን ሊከሰት ይችላል? ማንን አሸንፎ አሸናፊ ሊሆን ይችላል የሚለው በጣም አሳሳቢ ነው። ወደ ሌላኛው መረጃችን ስንሻገር ኔታንያሁ ሞቷል እየተባለ ነው። የተለያዩ ሶሻል ሚዲያ ላይ እንግዲህ ይሄ ነገር ብዙዎች እየተቀባበሉት ይገኛሉ። እውነት የሆኑ ውሸት ገና ኮንፈርም የተደረገ ነገር የለም። አንኮንፈርሚድ ነው መረጃው ማለት ነው። ነገር ግን ብዙ ሚዲያዎች ይህንን እየዘገቡ ነው የሚገኙት ማለት ነው። ይሄ የሆነበት ምክንያት ምንድን ነው? ጥርጣሬው ከየት ነው የመጣው ወደሚለው ስንሄድ እንግዲህ ኢራን ትላንትና ባደረገችው ጥቃት ቴልአቪቭ ውስጥ የሚገኘው የኔታንያሁ ኦፊስ የኔታንያሁና የተለያዩ ሚኒስትሮች ኦፊስ በከባዱ ተጠቅቷል፣ ተመቷል፣ ወድሟል ማለት ነው። ይሄ ሚሳኤል የእስራኤል ኤር ዲፌንስ ሲስተሟን አልፎ ነው እንግዲህ በጣም ይገርማል። አልፎ ነው አምልጦ ነው ሄዶ ያጠቃው ማለት ነው። የኢራን ሚዲያዎች እንኳን በጣም እየዘገቡት ነው ይሄንን ነገር ማለት ነው። የኔታንያሁን ኦፊስ ብቻ ሳይሆን የእስራኤል የዲፌንስ ሚኒስቴሩ ኦፊስ ጭምር ነው የተመታው። ይሄንን ተከትሎ ነው ይሄ መረጃ ሊወጣ የቻለው ማለት ነው። ይሄ ከተከሰተ በኋላ ነው ይሄ ቢሮ ከተመታው በኋላ ኔታንያሁ ሜቢ እዛ ውስጥ ሊኖር ይችላል በሚለው በጥርጣሬ ነው እንግዲህ አሁን ላይ ኔታንያሁም ምንም አልተነፈሰም። እስካሁን ምንም የተናገረው ነገር የለም። እሱን ተከትሎ ነው እንግዲህ ሞቷል እየተባለ ያለው ማለት ነው እንጂ ከእስራኤል ኮንፈርም የተደረገ ነገር የለም ለማለት ፈልጌ ነው። ብሞትማ እኛም እሰየ ደስ ባለን ነበር ውድ ቤተሰቦቼ እንደው ትላላችሁ እና አላህ Subhanahu Wa Ta'ala እኛንን እንጂ የቸኮለው ሞት እኮ አይቀርለትም እኮ ይሞታል። መሞቱ እኮ ጥርጣሬ የለውም ይሞታል። ዋን ዴይ ይሞታል። በሌላ በኩል እዚህ ጋር የምትመለከቱት እንዴት ስለዚህ መረጃስ ሰምታችኋል? ይሄ እንግዲህ የኩዌት ሰዎች ናቸው ቀርጾ የለቀቁት ማለት ነው። ከዛ በኋላ ነው የኩዌት ዲፌንስ ሚኒስቴር የአሜሪካን በርካታ ያሉ ጄቶች መከስከሳቸውን የተናገረው ማለት ነው። የአሜሪካን በርካታ ጄቶች መከስከሳቸው በዚህ ሰዓት የዓለምን ሚዲያ እያጨናነቀ ነው የሚገኘው። ምን እያሉ ነው ታውቃላችሁ? አሜሪካኖች ምን እያሉ ነው? ስለዚህ ጉዳይ እኛንን ተሳስተን የራሳችን የሆነውን ጄት ያጠቃ ነው የመታ ነው እያሉ ነው። እንዴት አንተ ቢያንስ እኮ አንድ ሁለት መምጣት ትችላለህ። በርካታ ብዙ ነው ማለት ነው። በርካታ ጄቶችን እንዴት ልትመታ ትችላለህ? ብዙ ጄቶች እንዴት ሊመቱ ይችላሉ? አንድ ሁለት ልትመታ ትችላለህ። እሺ ይሁን ብለን ከተቀበልን ራሱ ማለት ነው። ነገር ግን እንዴት ይሄን ሁሉ ጄት መተህ ትጥላለህ? ይሄ እንግዲህ የነሱ እንግዲህ ህዝቡ በነሱ ላይ እንዳይነሳ ግዴታ እንደዚህ አይነት ስትራቴጂ ነው የሚጠቀሙት። እዚህ ጋር የምትመለከቱት በዚህ መልኩ የሚነደው ቴልአቪቭ ለሊቱ ሙሉ በዚህ መልኩ ስትደበደብ ነው እያደረችው ማለት ነው። በጣም ከባድ ነው። በጣም ከባድ ነው። ቴልአቪቭ አሁን ላይ ያለችበት ሁኔታ ልነግራችሁ አልችልም። በተመሳሳይ ቴህራንም እንደዚህ እኮ ነው። ቴህራንም እየተጠቃ ነው። ነገር ግን ቴህራንን እያጠቃ ያለው እስራኤል አይደለም ወይ ደግሞ እስራኤል ብቻን አይደለችም። ከዛ ከማይተኛው ጌታዋ አሜሪካን ጋር በመሆን ነው ይህንን ጥቃት እየፈጸመች ያለችው። እስራኤል ብቻው አይደለችም። ብቻው አትችልም። ከየት አባቷ መታ አትችልም። በዚህ መልኩ ግን ራሷ እየነደደች ነው የምትገኘው። የእስራኤል ኤር ዲፌንስ ሲስተም ምን እንደሆነ አላውቅም። እንግዲህ አሁንም ተበላሽቶባቸው ይሁን ወይ ደግሞ ሲስተሙ ሃክ ተደርጎባቸው ይሁን አላውቅም፣ ብቻ እያመለጣቸው ነው። ብዙ ሚሳይሎች አምልጦ እየገቡ ብዙ ሚሳይሎች ኢንተርሴፕት ቢደረጉም ነገር ግን አምልጦ እየወረዱ ነው፣ እየወደቁ ነው። 1 ለ6 ወይ ለ7 ማለት እኮ ነው። ኢራን ብቻዋን ሆና 7 ሀገራትን ወደ 7 የሚጠጉ ሀገራትን እያጠቃች ነው የምትገኘው። አስባችሁታል? እስካሁን የአሜሪካን ወታደር የሞተው 3 ነው ብሎ ነው የዘገበው። የአሜሪካን ሚዲያዎች እየዘገቡ ያሉት 3 ነው ብሎ ነው። በጣም ይገርማል። ግን ወደ ኢራን እንደሰማሁት ከ50 በላይ መሆኑ ነው
የአሜሪካን ወታደሮች ተመቷል። እንዴት አንተ የጦር ቤዞች እየተመቱ እንዴት ወታደሮች አይመቱም? ኢራን እያጠቃች ነው የምትገኘው። ሁርሙዝ ተዘግቷል። ዓለም ላይ የነዳጅ ገበያ ሀይ ሆኗል። ብቻ አዶን ነው ወላሂ ወዴት እየሄደ እንዳለ አላቅም። የራሽያ መንግስት አሜሪካንና እስራኤል ዓለምን ስጋት ውስጥ ከተዋሉ ብሎ ተናግሯል። እውነት ነው። ሆርሙዝ ተዘጋ ማለት አውሮፓ ከባድ ችግር ውስጥ ነች ማለት ነው። አሜሪካን ከባድ ችግር ውስጥ ነች ማለት ነው። በዚህ በሞቴ ሽማግሌ አምሮ አሜሪካን ራሷን አደጋ ላይ ጥላለች ማለት ነው። አረብ ሀገራትን ደግሞ ዋጋ እያስከፈለ ነው ይሰውዬ። እሺ በጣም ከባድ ነው። እስቲ ከኢትዮጵያ ኤርላይንስ የተላለፈው መልእክት ደግሞ ላንብብላችሁ። አስቸኳይ ወቅታዊ መረጃ ብሎ ነው የጀመረው ጉርሻ ሚዲያ ማለት ነው። በመካከለኛው ምስራቅ ሀገራት የአየር ክልል መዘጋት ምክንያት የኢትዮጵያ አየር መንገድ ወደ ተለያዩ ከተሞች የሚያደርጋቸውን በረራዎች እስከ ሌላ ማስታወቂያ ድረስ መሰረዙን አስታውቋል። በረራ የተሰረዘባቸው መዳረሻዎች ኦማን፣ ቤሩት፣ እንደዛውም ባህሬን፣ ቴልአቪቭ፣ ዶሃ፣ ኩዌት፣ ዱባይ፣ ሻርጃ፣ አቡዳቢ እና እንደዛውም ደማም ናቸው። ደማም እንግዲህ ከሳውዲ እስካሁን ነበረ፣ ነገር ግን አሁን ላይ ደማምም ተቋርጧል ማለት ነው። እንግዲህ የኢትዮጵያ ኤርላይንስ እንዳወጣው ከሆነ እስከ ሌላኛው መግለጫ እስክናወጣው ይህ ማለት ያለምንም ክፍያ ያለምንም ጭማሪ ክፍያ ነው ያስተካክልላችኋል ማለት ነው። ወይ ደግሞ በረራ ወደ ሌላ ይቀየርልኝ የምትሉም ደግሞ ያለምንም ክፍያ እንቀይርላችኋለን ብለዋል። ብር ይመለስ የምትልም ከሆነ ደግሞ ብር እነዚሁ ይመለሳል፣ ሙሉ ብር ማለት ነው፣ ያለምንም ቅጣት ፔናልቲ ክፍያ ማለት ነው። እነዚዎችን በዚህ መልኩ አስተካክሎ መግለጫ አውጥቷል በዛሬ ዕለት። እንግዲህ በአረብ ሀገራት የምትገኙ ወንድምና እህቶች አላህ ይጠብቃችሁ ባላችሁበት። እናንተም ራሳችሁን ለመጠበቅ ሞክሩ። እንደ ከዚህ በፊቱ እየወጣችሁ ምናምን የምትሰሩ ሰዎች ትንሽ አረፍ ብትሉ በቤታችሁ ብትሆኑ የተሻለ ነው የሚል መልእክት አለኝ። ይሄ የምትመለከቱት የአያቱላ አሊ ኻሜኒ ሞት ተከትሎ በየመን ሀገር የወጣው ህዝብ ነው። ድምጽ ለመሆን ኦር ደግሞ ሀዘኑን ለመግለጽ የወጣ ህዝብ ነው ማለት ነው። በዚህ መልኩ ድምጽ እየሆኑ በዚህ መልኩ ሀዘናቸውን እየገለጹ ነው የሚገኙት የየመን ህዝቦች ማለት ነው። ብቻ አይደለም እሳቸው ሞት ተከትሎ እንግዲህ የተለያዩ ሀገራት ላይ የተለያዩ ክስተቶችን እየተመለከትን ነው የምንገኘው። በፓኪስታን እንግዲህ የአሜሪካን ኤምባሲ የሆነው ኤምባሲ ተመቷል፣ ወድሟል ማለት ይቻላል። ወደ 8 የሚጠጉ የኤምባሲው ሰራተኞችም እንደሞቱ ነው የተለያዩ ሚዲያዎች እየዘገቡ ያሉት ማለት ነው። ብቻ አላህ ይጠብቀን፣ አላህ ይጠብቃችሁ። እንግዲህ ይህን ይመስላል ውድ ቤተሰቦች ያለው መረጃ ይሄ ነው። አዳዲስ መረጃዎች ሲወጡ ማሳውቃችሁ ይሆናል ማለት ነው። በፌስቡክ ፔጅም መከታተል ትችላላችሁ። የተለያዩ መረጃዎችን በዛም ማጋራችሁ ማካፍላችሁ ይሆናል ማለት ነው። በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ። ወዳችኋለሁ። ወንድማችሁ ከማል ጀማል አህመድ ነበርኩኝ። አላህ ከእናንተ ጋር ይሁን። ሰላም አለይኩም ወራህመቱላሂ ወበረካቱ።